ለሁሉ ቆም ማለት ይቻላል ወይ ብሎ ጥያቄ ሊነሳ ይችላል። እነዚህ በጣም አስፈላጊዎቹ ጊዜያት ናቸው። ክርክር አለ፣ ከፍተኛ ክርክር ይፈጠራል እዚህ ውስጥ፣ ሌላ ጉባኤ ይፈጠራል እዚህ ውስጥ፣ ስብሰባ ይካሄዳል እዚህ ውስጥ። ቁጥጥርን ማጣት እንደሆነ የሚሰማ ጊዜ ሊኖር ይችላል። ልብ አድርግ፣ እዚህ ላይ አብዛኛው ሰው በዚህ ደረጃ ላይ እጁን ይሰጣል። መነሳሳት ወይም ሞቲቬሽን ሲመጣ ኃይለኛ ስሜት ይሰማል፣ አእምሯችን ይሰማዋል። ጉልበት፣ አጣዳፊነትና ብሩህ ተስፋን ይፈጥራል። አሁን ማድረግ ይችላል የሚል ማለት ነው። በእነዚያ ጊዜ ሁሉንም ነገር የሚቻል መስሎ ይታየናል። ዲሲፕሊን ግን በፍጹም የሚያስደስት ስሜት አይደለም ያለው። ኃይለኛ ስሜትም አይፈጥርም። ፈጣን የሆነ ሪዋርድ ሽልማትም አይሰጥም። ዛሬ አይሆንም ይላል። ሱስ በሚያስቸግራቸው ሰዎች ላይም የሚሰራ ነገር ዛሬ መጣመጣል አርግ፣ እረፍት ያስፈልግሃል ይላል። መዝናናት ያስፈልግሃል፣ ቆይተህ ተሰራዋለህ ይላል። አስመርባች ዲሲፕሊን ለምን ከመነሳሳት እንደሚበልጥ ጠዋት ተነስተህ በቀዝቃዛው መጣ ምክንያት እየደረደረ ይበርደኛል፣ ይቀዘቅዘኛል ማለት ያውቁ። በቆምታ ወቅት አንድ ጥያቄ ትጠይቃለህ። ውስብስብ ያልሆነ፣ ፍልስፍናዊ ያልሆነ፣ ተግባራዊ የሆነ አንድ ጥያቄ። ቆምታ ነው ፖዝን መገንባት። በስሜትና በተግባር መካከል ሁሉም ነገር በቆምታ ውስጥ ይለወጣል። በፖዝ በእረፍት ጊዜ እንደምንወስደው ረጅም ቆምታ ሳይሆን አንድ ነገር ሲሰማን ከስሜቱና እርምጃ ከመውሰዳችን መካከል ያለችዋ አጭር ቆምታ ለማስተዋል በጣም የምትከብድ ናት። እሷ ቁጥጥር የሚገኘው ወይም የሚጠፋው እዚች ቦታ ላይ ነው። በጣም ወሳኝ ቦታ ናት። አብዛኞቻችን ይህንን ቆምታ አንለማመደው። ስሜታችን በቀጥታ ወደ ባህሪ ይቀየራል ወይም ወደ ተግባር፣ ወደ አክሽን ይቀየራል። ስሜት ያለምንም ጣልቃ ገብነት ወደ ተግባር ይለወጣል። ያ ሲሆን ደግሞ ምርጫ ይጠፋል። ኦፕሽን አይኖርም። አንድ ነገር ብቻ ነው የሚኖረው፣ ለተሰማን ስሜት የምንሰጠው ምላሽ ብቻ። ያቺ የምንገነባት ቆምታ ተፈጥሯዊ አይደለችም። ያ ቆምታ ተፈጥሯዊ አይደለም፣ በስልጠና የሚመጣ ነው ወይም በልምምድ። ስሜት ሲነሳ ፍጥነት ይፈጠራል ወይም ሞመንተም። የአእምሯችን ትኩረት ይጠባል። ይህ ፍጥነት ወዲያውኑ ወደ ተግባር እንድንገባ ይገፋፋናል። አሁን ተናገር፣ አሁን ሽሽ፣ አሁን ተከላከል የሚል አይነት ስሜት። ያ አጣዳፊነት እውነተኛ አልፎ ተርፎም አደገኛ ሊመስል ይችላል። ነገር ግን አጣዳፊነት ብዙ ጊዜ እረፍት የሚፈልግ ምቾት ማጣት ብቻ ነው። የሆነ ነገር አድርጎ ማረፍ የሚፈልግ አጣዳፊነት። በዚህ አጣዳፊነት ውስጥ እርምጃ ከወሰድን ስሜቶች በፍጥነት መታዘዝ አለባቸው የሚለውን እምነት እያጠናከርነው እንሄዳለን። ለአፍታ እንኳን ቆም ካልን ግን ያንን እውነት የሚመስል ልማድ እንሰብረዋለን። አብዛኞቻችን ቆም ማለት እንደ ማመንታት ወይም ድክመት እንቆጥረዋለን። የለመድነው በፍጥነት ነገሮችን ቶሎ መመለስ ስለሆነ ማለት ነው። እንደ እውነቱ ከሆነ ግን ቆም ማለት ጥንካሬ ነው። ራስ መር የሆነ ወይም ራስ መሪን ወይም አውቶፓይለት ከሆነ ነገር የምንወጣበት ቅጽበት ነው ያ ቆምታ። ከምላሽ ተቀባይነት ወደ ምላሽ ሰጭነት ወይም ከምላሽ ሰጭነት ወደ ምላሽ ተቀባይነት የምንሸጋገርበት ያ ቅጽበት ነው። ያለ ቆምታ መምራት አይቻልም። መሪነት የለም። መሪነት ስንል ራሳችንን የምንመራበትን መንገድ ነው የተነጋገርን ያለ ነው። ያለው ስሜታዊ ግፊት ብቻ ነው። በእርግጥ ቆምታው ረዥም መሆን የለበትም። 3 ሰከንድ፣ 5 ሰከንድ ወይም አንድ ረዥም ትንፋሽ ሊሆን ይችላል። አንዳንድ ጊዜ አውቶማቲካሊ ብላችሁ አታውቁም? የሆነ ነገር ሲያጋጥማችሁ ዋናው ነገር ጣልቃ መግባቱ ነው። በዛ በስሜቱና በምላሹ መካከል ጣልቃ መግባቱ። ያ ጣልቃ ገብነት ለአእምሮ ገና አልተንቀሳቀስንም የሚል መልእክት ያስተላልፍለታል። ይሄ ምላሽ አሁን በአስቸኳይ የሚመለስ አይደለም፣ ተረጋግተን የምንመልሰው ነው የሚል መልእክትን ያስተላልፍለታል። የስልጣን ሽግግርንም ያመላክታል። ከአውቶ ፓይለትነት ከአውቶ መርነት ማለት ነው። ስሜቱ አሁንም አለ በእርግጥ፣ ነገር ግን ጊዜውን አይቆጣጠረውም። ይህ መጀመሪያ ላይ ከባድ ነው፣ ምክንያቱም ስሜቶች መዘግየት አይወዱም። ስሜት ከተሰማን ቶሎ ወደሆነ ነገር አሁኑኑ መሆን ይፈልጋሉ። ቆም ስንል ግን አእምሮ ሊደነግጥ ይችላል። መጠበቅ ነገሮችን እንደሚያባብስ
ሊነግርህ ይችላል። አሁኑኑ እርምጃ ካልወሰድን ይሄ ነገር ሊባባስ ይችላል፣ ቶሎ ሳይቃጠል በቅጠል የሚል ልማድ አለው። ዝምታ ዋጋ እንደሚያስከፍል ሊያስጠነቅቀንም ይችላል። እርምጃ ለመውሰድ አደገኛ እንደሆነ ሊነግረን ይችላል። እነዚህ አሁን የጠቀስናቸው ነገሮች በለመደው መንገድ የህልውና ስርዓቱን የበላይነቱን ለመጠበቅ የሚያደርገው ጥረት ነው። ነቄ ልንልበት ይገባናል ማለት ነው። ፍጥነትን ከደህንነት ጋር ያያይዘዋል። ነገር ግን በዚህ በዘመናዊ ህይወት ውስጥ ፍጥነት ብዙ ጊዜ ጉዳት የሚያመጣ ነገር ነው። ቆምታን ማሰልጠን መግራት የሚጀምረው በአካላዊ ግንዛቤ ነው። ስሜቶች በአእምሮ ውስጥ ታሪክ ከመሆናቸው በፊት በሰውነት ውስጥ ይኖራሉ። የሆነ የሚሰማን ስሜት፣ የትከሻ መወጠር፣ የመንጋጋ መጋጠም፣ ፈጣን የልብ ምት፣ አጭር ትንፋሽ፣ እነዚህ ቀደምት ምልክቶች ናቸው። እነዚህን ስታስተውል ወደ ቆምታው እየቀረብክ ነው ማለት ነው። እነዚህ ካሉ ቆም ብዬ ይህን ነገር ማሰብ አለብኝ የሚል ውሳኔ ያስፈልጋል። ስሜቱ ሙሉ በሙሉ ወደ ባህሪ ከመቀየሩ በፊት እያዘዝከው ነው ማለት ነው። እንደዛ ካደረግ ቆምታን ለመገንባት ደግሞ ቀላሉ መንገድ አንዱ መተንፈስ ነው። እንደ መዝናኛ ቴክኒክ ሳይሆን እንደ መቆጣጠሪያ መሳሪያ። አንድ ረዥም ወደ ውስጥ መተንፈስ፣ አንድ ቁጥጥር ያለው ወደ ውጭ መተንፈስ። ኢን ኤንድ አውት። የአንድ ውህደት በፍጥነቱ ላይ ስብራት ይፈጥራል። የነርቭ ስርዓቱ ራሱን ለማስተካከል ጊዜ ይሰጠዋል። አእምሮ ወደ መሪነቱ እንዲመለስ እድል ይሰጠዋል። በቆምታ ወቅት አንድ ጥያቄ ትጠይቃለህ። ውስብስብ ያልሆነ፣ ፍልስፍናዊ ያልሆነ፣ ተግባራዊ የሆነ አንድ ጥያቄ። ይህ ከምፈልገው ማንነቴ ጋር የሚስማማ ተግባር ነውን? ወይም የትኛው ነው? ከምፈልገው የሚስማማ ተግባር የትኛው ነው? ይህ ጥያቄ ትኩረትን ከስሜት ወደ እሴቶች ያዞራል። እሴቶች ስሜቶች ጊዜያዊ እንደሆኑ፣ ተግባራት ግን ውጤት እንዳላቸው ያስታውሳል። በእርግጥ መጀመሪያ ላይ አሁንም መጥፎ ምርጫ ልትመርጥ ትችላለህ። ያ ያልሰለጠነው አካል። ቆምታው ፍጹምነትን አያረጋግጥም፣ እድል ግን ይፈጥራል። እድል ደግሞ በልምምድ ይሻሻላል። ውጤቱ ፍጹም ባይሆንም እንኳን ቆም ባልክ ቁጥር ጣልቃ የመግባት ልምድህን ታጠናክራለህ። ጊዜ ያለፈ ሲሄድ ጣልቃ ገብነቱ ራስ መር ይሆናል። ራሱ ጣልቃ ገብነቱ አውቶማቲክ ይሆናል። ሳታስብበት ጣልቃ ይገባል። ወይ ትተነፍሳለህ፣ ቆም ትላለህ። ምላሽ የመስጠት ፍጥነት ይቀንሳል። ምርጫው ግልጽ ይሆናል። ያለ ቆምታ ስሜቶች ጊዜን ያሳጥራሉ። ሁሉም ነገር አጣዳፊ ይመስላል። ሁሉም ነገር አስቸኳይ ይመስላል። በቆምታ ግን ጊዜ ይሰፋል። ጊዜ ታገኛለህ። አማራጮችን ታያለህ። ውጤቶችን ታያለህ። ራስህን ከርቀት ታየዋለህ ለብቻው። ያ ርቀት መለያየት አይደለም፣ እይታ ነው፣ ፐርስፔክቲቭ ነው። የረጉ ሰዎች፣ የተረጋጉ ሰዎች ኃይልን የሚመልሱት ለዚህ ነው። ስሜትን እያፈኑት አይደለም፣ በስሜት ውስጥ ቆም እያሉ ነው። እርምጃ ከመውሰዳቸው በፊት ለራሳቸው ቦታ እየሰጡ ነው። ያ ቦታ ቃላትን በጥንቃቄ እንዲመርጡ፣ ውሳኔዎችን እንዲያዘገዩ፣ አላስፈላጊ ግጭቶችን እንዲያስወግዱ ያስችለናል። ሌሎች ይህንን እንደ በራስ መተማመን ወይም ማራኪነት ያሳስቱታል፣ ያምታቱታል። የሰለጠነ ራስን መግታት ነው። ይሄ መልክ መስራት አይደለም ለማለት ነው። ቆምታው ከጸጸትም ይጠብቀናል። ይጠብቅሃል። አብዛኛው ጸጸት በጥንቃቄ ከተወሰኑ ውሳኔዎች አይመጣም። የሚመጣው ከችኮላ ምላሾች፣ በቁጣ ከተነገሩ ቃላት፣ በብስጭት ከተላኩ መልእክቶች፣ በስጨት ብለን ቴክስት፣ ምቾት ማጣትን ለመሸሽ ከተመረጡ ምርጫዎች፣ ከነዚህ ነው የሚመጣው ጸጸቱ። ቆም ብለን ቆየት ብለን ስናስበው ምን ነው ባላደረኩት የምንለው ማለት ነው። ቆምታን ስንገነባ በስሜታዊ ጫና ውስጥ የሚወሰኑ ውሳኔዎችን ቁጥር እንቀንሳለን። ያ ብቻ የህይወትን አቅጣጫ ይለውጠዋል። በእርግጥ ሌላው ደግሞ ቆም ማለት የማይቻል የሚመስልባቸው ስሜቶች በጣም ጠንካራ የሚሆንባቸው እርምጃዎች፣ እርምጃ የመውሰድ ፍላጎቱ ከአቅም በላይ የሚሆንባቸው ጊዜያቶችም ይኖራሉ። በእርግጥ ለሁሉ ቆም ማለት ይቻላል ወይ ብሎት ጥያቄ ሊነሳ ይችላል።
እነዚህ በጣም አስፈላጊዎቹ ጊዜያት ናቸው። እዚህ ጋር ለአፍታም ቢሆን ቆም ካልክ ጥልቅ የሆነውን ራስን የመቆጣጠር ችሎታ እያጠናከርክ ነው። ስሜቶች ባህሪን እንደማያዙት ለራሳቸው እያረጋገጥክ ነው። በስሜቴ አልመራም፣ በስሜቴ ባህሪ ቁጥጥር ስር አይውልም እያልክ ነው። ቆም ማለት ለሁል ጊዜ ምንም አለማድረግ ማለት አይደለም። እርምጃን በንቃት ለመወሰን በቂ ጊዜ ማዘግየት ማለት ነው። በቂ ጊዜ ማግኘት፣ ጊዜ መግዛት። አንዳንዴ ትክክለኛው ምርጫ መናገር ሊሆን ይችላል፣ በፍጥነት ወዲያውኑ። አንዳንዴ መራቅ፣ አንዳንዴ መጠበቅ። ቆምታው ምን ማድረግ እንዳለብህ አይነግርህም። አንተ እንድትመርጥ ነው ጊዜ የሚሰጥህ። የመምረጥ ችሎታን ነው የሚሰጥህ። ይህን ስትለማመድ ለውጥ ታስተውላለህ። ስሜቶች አጣዳፊነታቸውን ማጣት ይጀምራሉ። ስለሚጠፉ እኮ አይደለም። መቸኮል ከእንግዲህ እንደማይሰራ ስለሚረዱ ነው። እየገራሃቸው ነው። በጥንካሬ ብቻ ወደ ተግባር እንደማይገባ ይማራል። ጥበብ እንደሚያስፈልግ፣ ዘዴ እንደሚያስፈልግ። ያ ትምህርት ባህሪን በጥልቅ ደረጃ ይቀይረዋል። ይህ ክፍል ጊዜን ስለማስመለስ ነው። በስሜትና በተግባር መካከል ያሉ ጥቂት ሰከንዶች ቀላል ሊመስሉ ይችላሉ፣ ነገር ግን እነዚያ በሰከንዶች ይከማቻሉ። አዲስ መንገድ፣ አዲስ ማንነት ይፈጥራሉ። በጭፍን ምላሽ የማይሰጥ ቁጥጥሩን በሚመጣው ስሜት ላይ ሁሉ የማይጥል ሰው መሆን ያስችላል። ቆምታን ገንባ። ፖዝ ገንባና ጠብቀው። በየቀኑ ተለማመደው። ምክንያቱም በዚያ በግፊትና በባህሪ መካከል ባለችው ትንሽ ቦታ ውስጥ ኃይልህ ይገኛል። ኃይልህ የሚገኘው፣ አቅምህ የሚገኘው እዛ ውስጥ። ስለዚህ ቆምታን ገንባ። እሺ፣ አሁን ደግሞ ዲሲፕሊን ለምን ከመነሳሳት ወይም ከሞቲቬሽን በላይ እንደሚሰራ እንመልከት። መነሳሳት ወይም ሞቲቬሽን ሲመጣ ኃይለኛ ስሜት ይሰማናል። አእምሯችን ይሰማዋል። ጉልበት፣ አጣዳፊነትና ብሩህ ተስፋን ይፈጥራል። አሁን ማድረግ ይችላል የሚል ማለት ነው። በእነዚያ ጊዜ ሁሉንም ነገር የሚቻል መስሎ ይታየናል። በዛች ቅጽበታዊ ነው። ለመለወጥ፣ ለመስራት፣ ቃል ለመግባት ዝግጁነት ይሰማናል። ነገር ግን መነሳሳት በተፈጥሮ የማይረጋጋ ነው። ያለ ማስጠንቀቂያ ይመጣል፣ ድንገት ይመጣል። ልክ እንደዚያው በቀላሉ ይጠፋል። በመጣበት ፍጥነት የመጥፋት እድሉ ሰፊ ነው። ዲሲፕሊን ግን በፍጹም የሚያስደስት ስሜት አይደለም ያለው። ኃይለኛ ስሜትም አይፈጥርም። ፈጣን የሆነ ሪዋርድ ሽልማትም አይሰጥም። ምን ዲሲፕሊን፣ ተከታታይነት፣ ልምምድ። ይሁን እንጂ ባህሪን በጊዜ ሂደት የሚቀርጸው ዲሲፕሊን። አብዛኛው ሰው ህይወቱን የሚገነባው በመነሳሳት ላይ ነው። ዝግጁ እንደሆኑ እስኪሰማቸው እንጠብቃለን። የሆነ ነገር ለማድረግ መነሳሳቱ እስኪሰማን፣ ዝግጁ የሆነን እስኪመስለን ድረስ የመጠበቅ ልማድ አለብን። ስሜቱ ትክክል እስኪሆን እንጠብቃለን። ጥረት እስኪቀልልን እንጠብቃለን። መነሳሳት ሲኖር በፍጥነትና በጠንካራ ሁኔታ እንሰራለን። ሲጠፋ ደግሞ እናቆማለን። አይደለም? ይህ የጉጉትና ከዚያም የእንቅስቃሴ አልባነት ውደትን ይፈጥራል። መጀመሪያ እንጓጓለን፣ ከዛ በኋላ እንቅስቃሴ አልባነት ይመጣል። እድገት በዓላማ ሳይሆን በስሜት ላይ የተመሰረተ ይሆናል። መነሳሳት የስሜት ሁኔታ ነው። እንደ ሁሉም የስሜት ሁኔታዎች ደግሞ ጊዜያዊ ነው። በኃይል ደረጃ፣ በሁኔታዎች፣ በአስተያየቶችና በስሜት ላይ የተመሰረተ። ችግሩ መነሳሳት መጥፋቱ ብቻ አይደለም። ችግሩ እንዲመራ መፍቀዱ ላይ ነው። መነሳሳት ሲመራ መቼ እርምጃ እንደምትወስድና እንደማትወስድ ስሜቶች ይወስናሉ። ምክንያቱም መነሳሳቱ የሚመጣው ከስሜት አንጻር ስለሆነ ማለት ነው። ያ ማለት አእምሮህ አሁንም አቅጣጫን ከመከተል ይልቅ ስሜትን እየታዘዘ ነው ማለት ነው። ዲሲፕሊን በተለየ መንገድ ነው የሚሰራው። ዲሲፕሊን ስሜት አይደለም። ደስ ሲለን ጂም ቤት፣ ደስ ሲለን መኝታ፣ እሱ የመነሳሳት ጉዳይ። ዲሲፕሊን ከሆነ ግን ደስ ቢለንም ባይለንም ተነስተን እንሄዳለን። አስቀድሞ የተገነባና የውስጥ ሁኔታ ምንም ይሁን ምን የሚከበር ቃል ኪዳን ነው ዲሲፕሊን።
ዲሲፕሊን ዛሬ ምን እንደሚሰማህ አይጠይቅም። ምን እንደወሰንክ ብቻ ነው የሚጠይቀው። ለመተኛት ነው የወሰንከው ወይስ ተነስተህ የሆነ ነገር ለማድረግ? ያ ልዩነት ትንሽ ሊመስል ይችላል፣ ነገር ግን ሁሉንም ነገር ይለውጣል። ስልጣኑን ከስሜት ወደ ዓላማ ያዘዋውረዋል። ይሄ ቀላል ዝውውር አይደለም። ያልሰለጠነ አእምሮ ዲሲፕሊንን ይቃወማል። ምክንያቱም ዲሲፕሊን ድርድርን ያስቀራል፣ አይደራደርም። አእምሮ ምቾት በሚሰጥበት ጊዜ ነገሮችን መቀያየር ይወዳል። ውሳኔዎችን ደጋግሞ መመርመርን ይመርጣል። ምናልባት ቆይቼ፣ በኋላ፣ ነገ፣ ከሰዓት፣ እንደዚህ፣ ዛሬ አይሆንም፣ ለአንድ ጊዜ ብቻ። እነዚህ ሐሳቦች ምክንያታዊ ይመስላሉ፣ ነገር ግን በምክንያት የታሸጉ ወይም በምክንያት የተሸሸጉ ስሜታዊ መዘግየቶች ናቸው። እነሱን በተቀበልን ቁጥር ተቃውሞ እንደሚሰራ ለአእምሯችን እናስተምረዋለን። ዲሲፕሊን ያንን ንግግር እንዲያበቃ ያደርገዋል፣ ይቆርጠዋል። መነሳሳትን ሳትጠብቅ ስትሰራ ለአእምሮ ግልጽ መልእክት ትልካለህ። ስሜቶች ጊዜን አይወስኑም የሚል። መጀመሪያ ላይ አእምሮ በኃይል ምላሽ ይሰጣል። ምቾት ማጣትን ይጨምራል፣ ንጭንጭ ድካምን ያገዝፋል፣ ሰበቦችን ይደረድራል፣ ያቀርባል። ከየት እንደሚያመጣቸው ራሱ ነው የሚያውቀው። ይህ ውድቀት አይደለም። ይህ አእምሮ አሮጌው ሕግ አሁንም እየሰራ እንደሆነ የሚፈትሽበት መንገድ ነው። ይሰራ ይሆን? ይሳካልኝ ይሆን ብሎ የሚሞክርበት። ምቾት ማጣት አሁንም ስልጣን እንዳለው ለማረጋገጥ እየሞከረ ነው ወይም እያረጋገጠ ነው። አብዛኛው ሰው በዚህ ደረጃ ላይ እጁን ይሰጣል። እንሰጣለን፣ ሰጥተናል፣ ሰጥተናል። ተቃውሞ ማለት አንድ ስህተት አለ ማለት እንደሆነ ብቻ እናስባለን፣ ታስባለን። ተቃውሞ ማለት ዲሲፕሊን የስሜት ቁጥጥርን እየተገዳደረው ነው ማለት ነው። እንደዛም ሆኖ ግን ከቀጠልክ አእምሮ መላመድ ይጀምራል። ይሄንንም አሁን ልምዱ ያደርገዋል። ቅሬታዎች ውጤቱን እንደማይቀይሩት ይማራል። እንደፈለገው ኮምፕሌን ቢያቀርብ ጊዜ ያለፈ ሲሄድ ተቃውሞ ይቀንሳል፣ ምክንያቱም መስራት ያቆማል። ዲሲፕሊን ብዙ ጊዜ እንደ ጭካኔ ወይም ራስን እንደ መቅጣት ተደርጎም ይምታታል። የአለመግባባት ሰዎች ዘወትር እንዳይለማመዱት ያደርጋቸዋል፣ ግልጽ ሳይሆንላቸው ሲቀር። እውነተኛ ዲሲፕሊን የረጋና የጸና እንጂ ጠባብ አይደለም። ምቾት ማጣትን ሳይታዘዝ ያውቀዋል። እየደከመህ መስራት ትችላለህ፣ እየሰለቸህም መቀጠል ትችላለህ። ዲሲፕሊን የስሜት ስምምነትን አይፈልግም። ስሜት ደክሞኛል፣ ሰልችቶኛል ምናምን ቢል ዲሲፕሊን ካለ እየደከመ እንሰራለን። ለዚህ ነው ዲሲፕሊን ስልጣንን የሚገነባው። ስልጣን የሚመጣው ደግሞ ከወጥነት ነው፣ ከኮንሲስታንሲ እንጂ ከኃይል አይደለም። አእምሮህ ምንም አይነት ስሜት ቢኖርህ ተግባርህን እንደምትቀጥል ሲያይ ባህሪውን ያስተካክላል። እግዚአብሔር ይስጠው፣ ደግ ነው። ሲስተካከል ደግሞ ይስተካከላል። አንተን ለመቆጣጠር ስሜትን ማጋነኑን ያቆማል። ይበልጥ ጸጥ ያለና ተባባሪ ይሆናል። መታዘዝ የሚመጣው በልምምድ እንጂ በፍቃድ ኃይል ወይም በዊሊንግ ፓወር አይደለም። መነሳሳት ከፍተኛ ነጥቦችን ወይም ፒክን ይፈጥራል። ዲሲፕሊን ደግሞ መሰረታዊ መስመር ቤዝ ላይን ፋውንዴሽን ይፈጥራል። ከፍተኛ ነጥቦች ያስደስታሉ በእርግጥ፣ ነገር ግን ህይወታችንን የሚወስነው መሰረታዊ የሆነው መስመሩ ነው። አልፎ አልፎ የምናደርገው ነገር ደጋግመን ከምናደርገው ነገር ያነሰ ዋጋ አለው። ዲሲፕሊን መሰረታዊ መስመርህን ከፍ ያደርጋል። ተግባርን ለየት ያለ ነገር ሳይሆን መደበኛ ነገር ያደርገዋል። ሌላው ዲሲፕሊን ከመነሳሳት የተሻለ የሚሆንበት ሌላው ምክንያት የውሳኔ ድካምን ወይም ዲሲዥን ፋቲግን መቀነሱ ነው። ተግባራት አስቀድመው ሲወሰኑ የአእምሮ ጉልበትን መቆጠብ ያስችላል። በየቀኑ ከራስ ጋር መከራከር ታቆማለህ። ዛሬ ልስራ አልስራ፣ ምን ተሰማኝ፣ ይህን ብሰራ ምን ይሰማኛል። ከመስራት በፊት የስሜት ሁኔታን መመርመር ታቆማለህ። ቀደም ብሎ የመረጥከውን ተግባር ትፈጽማለህ። ወደድክም ጠላህም ትፈጽማለህ ትለዋለህ። ያ ቀላልነት ግልጽነትን ይፈጥራል።
ውጥረትንም ይቀንሳል። በነገራችን ላይ ያው መጀመሪያ ትንሽ ሊያንገራግጭ ይችላል። መነሳሳት ቀላልነትን ቃል ይገባል፣ ነገር ግን ወጥነት የሌለው ነገርን ይሰጣል። ሞቲቬሽን ማለት ነው። ዲሲፕሊን ጥረትን ይጠይቃል፣ ነገር ግን ቁጥጥርን ይሰጣል። ዲሲፕሊን ከስሜታዊ ጽንፎችም ይጠብቃል። በጣም ስሜታዊ የሆነ ሃይፐር የሆነ ነገር ለማድረግ ነገሮች ጥሩ ሲሆኑ ወይም ሲረጋጉ ዲሲፕሊን ወጥ እንድትሆን የረጋህና ወጥ እንድትሆን ያደርግሃል። ነገሮች በሚከብዱበት ጊዜ ዲሲፕሊን ወደፊት እንድትጓዝ ያደርግሃል። በየጊዜው በሚለዋወጡ ስሜታዊ ሁኔታዎች ውስጥ መረጋጋትን ይፈጥራል። ያ መረጋጋት ደግሞ ለረዥም ጊዜ እድገት አስፈላጊ ነው። ዲሲፕሊን የማንነትህ አካል ሲሆን ጥልቅ ለውጥ ይከሰታል። ራስህን ስሜት ሲኖረው የሚሞክር ሰው አድርገህ ማየትህን ታቆማለህ። ይልቁንም የጀመረውን እስከ መጨረሻው የሚፈጽም ሰው አድርገህ ማየት ትጀምራለህ። ማየት እጀምራለሁ፣ የጀመርኩትን እስከ መጨረሻው ድረስ እስከሚፈጸም የሚፈጽም ሰው አድርጌ ማየት እጀምራለሁ። ማንነት ከስሜት ይልቅ በኃይል ይቀርጻል። ራስህን እንደ ዲሲፕሊን ያለው ሰው ስትቆጥር ድርጊት መፈጸም እንደ ጀግንነት ሳይሆን እንደሚጠበቅ ነገር ይሆናል፣ ጀብዱ አይደለም። ይህ ማለት ግን ዲሲፕሊን ትግሉን ያስቀራል ማለት አይደለም። ዲሲፕሊን ስላለ ትግል ይቀራል ማለት አይደለም። ትግሉ ውጤቱን መወሰን ያቆማል ማለት ነው እንጂ ትግል ይቀራል ማለት አይደለም። ትግል አለ በየትኛውም ሁኔታ ውስጥ። አሁንም ተቃውሞ ይሰማሃል፣ አሁንም ድካም ይሰማሃል። ነገር ግን እነዚያ ስሜቶች ጊዜህን ወይም የገባኸውን ቃል አይቆጣጠሩትም። ስራውን ከመከላከል ይልቅ ከስራው ጎን አብረው ይቆማሉ፣ አጋር ይሆናሉ። አሁን መጀመሪያ ላይ አእምሮ ስላለመደው ዲሲፕሊን ይከብደዋል። ስርዓት ያለው ሰው ነው የሰው ሲባል ሰምታችኋል። ጊዜ ያለፈ ሲሄድ ግን ዲሲፕሊን ከስሜታዊ ትርምስ ይልቅ ይቀላል። የውስጥ ግጭትን ልማድ ይተካዋል። ከመጠን በላይ ማሰብን ደግሞ ተግባር ይተካዋል። ተግባራዊ ሰው እንሆናለን ማለት ነው። ጥረቱ ከመወሰን ወደ ማድረግ ይሸጋገራል በድል። ያ ሽግግር አእምሮን ነፃ ያደርጋል። በራስ መተማመን ይገነባል። በራስ መተማመን የሚመጣው ጥሩ ስሜት ስለተሰማህ አይደለም፣ ለራስህ የገባኸውን ቃል በመጠበቅ እንጂ። ዲሲፕሊን እነዚህ ቃላቶች የሚጠበቁበት መንገድ ነው። እያንዳንዱ የተፈጸመ ተግባር በራስ ላይ ያለህን እምነት ያጠናክራል። ያ እምነት ደግሞ ወደ ረጋ ስልጣን ያድጋል። ዲሲፕሊን አእምሮ ምቾት ማጣትን የሚተረጉምበት መንገድን ይቀይረዋል። ምቾት ማጣትን እንደ አደጋ ከማየት ይልቅ አእምሮ የሂደቱ አካል እንደሆነ መረዳት ይጀምራል። ጥረት ግላዊ መሆኑ ይቆማል። ተቃውሞ ትርጉም ማጣቱ ይቆማል። መመሪያ መሆኑ ቀርቶ እንደ በስተጀርባ ጩኸት ይሆናል። ስለዚህ አሁን እዚህ ጋር እያወራን ያለነው ህይወታችንን ምን ሊመራው እንደሚገባ ስለመምረጥ ነው። መነሳሳት ወይም ሞቲቬሽን የሚመራ ከሆነ ስሜቶች ይወስናሉ። ዲሲፕሊን የሚመራ ከሆነ ግን እኔ ወስናለሁ፣ አንተ ትወስናለህ፣ አንቺ ትወስኛለሽ። አእምሮ የሚታዘዘው ዘወትር የሚተገብረውን እንጂ በቅጽበት የሚሰማውን ኃይለኛ ስሜት አይደለም። ወደፊት ስትጓዝ ትክክለኛውን ስሜት መጠበቅን አቁም። ከመስራት በፊት ምን ይሰማኛል ብለህ መጠየቅ አንድ ጊዜ በግልጽ ወስን። ከዚያ ስሜቶች ቢቃወሙ እንኳን ፈጽመው። አእምሮ ከስሜቶች ጋር እንደማትደራደር ሲረዳ ራሱን ያስተካክላል፣ መስመር ይገባል። እናም ሲላመድ መታዘዝ ተፈጥሯዊ ይሆናል። ለካ ይህም አለ ይላል። በነገራችን ላይ ዲሲፕሊን ስሜትን ከህይወታችን አያስወግደው፣ ስሜትን በትክክለኛው ቦታው ላይ ያስቀምጠዋል እንጂ። አሁንም ስሜት አለ፣ ስለዚህ ውጣ ውረዶችን ትለማመዳለህ። ነገር ግን ተግባርህ በስሜት መመራቱ ያቆማል፣ በውሳኔ ይመራል። ለዚህ ነው ዲሲፕሊን እንጂ መነሳሳት ዘላቂ ቁጥጥርን የማይፈጥር። እሺ፣ አሁን ደግሞ ከባድ የሆኑ ነገሮችን እንዲያደርግ አእምሮን ስለመግራት፣ ስለማሰልጠን፣ አእምሮን ስለማደስ። አእምሮአችን ከባድ ነገሮችን የሚያስወግደው ለአንድ ቀላል ምክንያት ነው። በነገራችን ላይ እሱም ምቾትን ለመጠበቅ። ኮምፈርት ዞን ሲባል ሰምታችሁ ታውቃላችሁ?
ጉልበትን ለመቆጠብና አደጋን ለመቀነስ ካለው ፍላጎት የተነሳ ነው። ይህ አወቃቀር የሰውን ልጅ ለሺህ ዓመታት በሕይወት አቆይቶታል፣ በአደን ዘመን ማለት ነው። ነገር ግን በዘመናዊው ሕይወት ውስጥ ቀስ እያለ እኔና አንተን ይጎዳናል። ጥረት ምቾት ሲነሳ አእምሮ መሸሽ ያለበት ነገር አድርጎ ይተረጉመዋል። አንድ ነገር ከባድ፣ አዲስ ወይም ጥረት የሚጠይቅ ሲሆን አእምሮ እረፍት ይፈልጋል። ይህ ድክመት አይደለም፣ ልምድ ወይም ኮንዲሽኒንግ ነው። ችግሩ የሚጀምረው ይህን ልምድ ሳትገዳደረው ስትቀር፣ ዝም ስትለው። ከባዱን ነገር ባስወገድን ቁጥር አእምሯችን አንድ ትምህርት ይማራል። ምቾት ማጣት አደገኛ እንደሆነ ይማራል። ማዘግየት ደህንነት እንደሆነ ይማራል። እነዚህ ትምህርቶች በንቃት የሚማሩ አይደሉም፣ ማለት ልማራው ተብለው የሚማሩ አይደሉም። በልምምድ የሚቀሰሙ ናቸው። ተደጋግሞ በሚደረጉ ነገሮች ጊዜ ያለፈ ሲሄድ መሸሽ አውቶማቲክ ይሆናል፣ ራስ ሰር ይሆናል። ወዲያው ምንም ጥያቄ እንኳን አይጠይቅም። ማስተዋል እናቆማለን። ለነገ ማሳደርን የጉልበት ማጣት፣ መድከም ወይም የመነሳሳት እጥረት ብለን እንሰይመዋል። ነገር ግን እውነቱ እየተለማመድን ያለነው ያልሰለጠነ ምላሽን ነው። አእምሯችንን ማደስ ወይም ማሰልጠን ማለት ይህንን መንገድ ሆነ ብለን መቁረጥ ማለት ነው። ከባድ ነገር ማድረግ ማለት ራስን መቅጣት ወይም መከላከል አይደለም። ለአእምሮህ ከምቾት ማጣት ጋር አዲስ ግንኙነት እንዲኖረው ማስተማር ነው። ልመደው እንደማለት ነው። ልመደው እንደማለት ነው። ከባድ ማለት ጎጂ ማለት አይደለም። ከባድ ማለት የማይቻል ማለት አይደለም። ከባድ ማለት ጥረት ያስፈልጋል ማለት ብቻ ነው። አእምሮ ጥረት ወደ አደጋ እንደማይመራው ሲማር ተቃውሞውን መቀነስ ይጀምራል። አብዛኞቻችን ጥንካሬን በተሳሳተ መንገድ እንረዳዋለን። ጥንካሬ መጀመሪያ የሚሰማንና ከዚያ ወደ ተግባር የምንገባበት ይመስለናል። እንደ እውነቱ ከሆነ ግን ጥንካሬ መጀመሪያ በመስራት የምንገነባው ነገር ነው። ጥንካሬ እስኪሰማን መጠበቅ ለአእምሮ ቁጥጥሩን ይሰጠዋል። ተቃውሞ እየተሰማ መስራት ግን አእምሮ እንዲታዘዝ ይገራዋል፣ ያድሰዋል፣ ያሰለጥነዋል። በአእምሯችን መታደስ ስልጠናው መከናወን ያለበት ምቾት ማጣት ባለበት ጊዜ መሆን ያለበትም ለዚህ ነው። ነገሮች ቀላል በሚሆኑበት ጊዜ ብቻ የምንሰራ ከሆነ አእምሮ መላመድ አይችልም፣ ደካማ ሆኖ ይቀራል። ዊክ እድገት መጋለጥን ኤክስፖዠር ይፈልጋል። ከአቅም በላይ መጋለጥ ሳይሆን ወጥና የተመረጠ መጋለጥ፣ ስትራቴጂካዊ የሆነ የተመረጠ ችግር ይወሳኛል። በአንተ ላይ የተጫነ ችግር ቅሬታን ይፈጥራል። በአንተ የተመረጠ ችግር ግን ስልጣንን ይፈጥራል። እንትና ክሬት ያደረገው አንድ ከባድ ነገር ለማድረግ ስትመርጥ ስራህን እየጨረስክ ብቻ አይደለም፣ መሪነትህንም እያጠናከርክ ነው። የሚሰማ ስሜት ሳይሆን አንተ አቅጣጫውን እንደምትወስን ለአእምሮህ እያሳየኸው ነው። ከባድ ነገሮች ቀስ በቀስ ይመጣሉ። ትኩረት የሚከፋፍሉ ነገሮች ባሉበት ትኩረትን ማቆየት፣ እድገቱ አዝጋሚ በሚሆንበት ጊዜ መቀጠል፣ ዝምታ ቀላል በሚሆንበት ጊዜ እውነቱን መናገር። እውነቱን ተናግሮ የመሸበት መጠበቅ በፈለክበት ጊዜ ስራ ጀምር። እነዚያ ጊዜያት ታላቅ ላይመስሉ ይችላሉ፣ ነገር ግን ስልጠናው የሚካሄድባቸው ልዩ የስልጠና ስፍራዎች፣ ቦታዎች ናቸው። እያንዳንዳቸው አዲስን ህግ ለማጠናከር እድሎች ናቸው። ምቾት ማጣት ተግባርን አያቆምም የሚል ህግ ታቋቁማለህ፣ ትመሰርታለህ። መጀመሪያ ላይ ተቃውሞ ከፍተኛ ይሆናል። አእምሮ ያማርራል፣ ይደራደራል። በሆኑ ነገሮች ምክንያታዊ የሚመስሉ ሰበቦችን ይፈጥራል። ዛሬ አይሆንም ይላል። ይሄ በነገራችን ላይ ሱስ በሚያስቸግራቸው ሰዎች ላይም የሚሰራ ነገር። ዛሬ መንታ ላርግ ይላል።
እረፍት ያስፈልግሃል ይላል። መዝናናት ያስፈልግሃል ይላል። ቆይተህ ተሰራዋለህ ይላል። እነዚህ ሐሳቦች ዝም ብለው የሚመጡ አይደሉም። ስልጣኑን መልሶ ለመያዝ የሚደረጉ ሙከራዎች ናቸው። አእምሮ ምቾት ማጣት አሁንም በባህሪ ላይ ስልጣን እንዳለው ለማረጋገጥ እየፈለገ ነው። አብዛኛው ሰው ይህንን ተቃውሞ የማቆሚያ ምልክት አድርጎ ያሳስተዋል። እነዚህ ነገሮች ሲመጡ በቃ ወደ ነበረው ወደ ድሮ አይደለም። ስልጠና የተለየ ትርጉምን ይፈልጋል። ተቃውሞ ማስጠንቀቂያ አይደለም፣ ግብረ መልስ ነው፣ ፊድባክ ነው። የሆነ ነገር እየተከናወነ እንዳለ አሮጌው መንገድ እየተገዳደረ መሆኑን የሚነግረን ነገር ነው። ተቃውሞ እያለ መቀጠል ከቻልክ አንድ አስፈላጊ ነገር ይከሰታል። አእምሮ ቅሬታው ውጤቱን እንደማያስቀይረው ይማራል፣ እጅ ይሰጣል። አእምሮን የሚያሰለጥነው ተግባር እንጂ ፍላጎት አይደለም። ከባድ ነገሮችን ስለማድረግ በማሰብ አእምሮህን አታሰለጥነው። የምታሰለጥነው ተቃውሞ እያለ በማድረግ ነው፣ በመተግበር ነው። ተቃውሞ እስኪጠፋ መጠበቅ ስህተት ነው። ተቃውሞ የሚጠፋው ከስራው በኋላ ነው እንጂ ከስራው በፊት አይደለም። ቢሆንም ግን በሰራህ ቁጥር መሸሽ አስፈላጊ ነው የሚለውን እምነት ታዳክመዋለህ። መሸሽ እንደማያስፈልግ ወጥረህ እዛው ጋር መቆየት እንዳለብህ ያንን አስተሳሰብ ታዳክመዋለህ። ትናንሽ ተግባራት ከትልልቆቹ ይበልጥ ዋጋ አላቸው። ባልከው ሰዓት መነሳት፣ ስልክህን ሳታይ ስራህን መጨረስ፣ ምቾት ከሚሰጥህ በላይ ጥቂት ጊዜ ትኩረትህን፣ ፎከስህን ማቆየት አንድ የተመረጠ ቦታ። እነዚህ ትናንሽ ምርጫዎች ይከማቻሉ፣ የውስጥ መዋቅራችንን ቀስ እያሉ ይቀይሩታል። አእምሮ ጥረት መደበኛ እንደሆነ ይማራል። ምቾት ማጣት ጊዜያዊ ነው፣ መሸሽ ደግሞ ምርጫ ነው። ጊዜ ያለፈ ሲሄድ የመሸከም አቅምህ፣ የመቻል የመያዝ አቅምህ እየሰፋ ይሄዳል። የሆነ ጊዜ ላይ ከአቅም በላይ ይመስል የነበረው ነገር አሁን የሚቻል ይሆናል። ይህ ማለት ህይወት ይቀላል ማለት አይደለም። አንተ ይበልጥ ብቁ ትሆናለህ ግን ማለት ነው። ደረጃ ከፍ ይላል። አሁን ወደሆነ ደረጃ ከፍ ብለሃል። ቀደም ሲል ያፈራረሰህ የነበረው ነገር የነበረው ውጥረት አሁን ሳትወድቅ ልትሸከመው የምትችለው ነገር ይሆናል። ትቋቋመዋለህ፣ ትከሻ ደንድኗለህ። እርግጥ የምትወድቅባቸው ቀናቶች ይኖራሉ። ምቾት የሚያሸንፍባቸውም ቀናቶች ይኖራሉ። አንወሻሽም። የምትሸሽባቸውም ቀናቶች ይኖራሉ። እነዚያ ጊዜያት ስልጠናውን አያጠፉትም። ዋናው ነገር መመለስ ነው። ያለ ፍርሃት መመለስ የዲሲፕሊን አካል ነው። ፍርሃት፣ ሀፍረት መሪነትን ያዳክማል። ግልጽነት ግን መልሶ ያቆማል። መሸሽህን አስተውለህ በሌላ ጊዜ የተለየ ምርጫ በመረጥክ ቁጥር ቁጥጥርህን ታጠናክራለህ፣ መልሰህ በእጅ ታስገባዋለህ። አንድ ወሳኝና ኃይለኛ የሆነ መርህ ይህንን ክፍል ይገልጸዋል። ለመስራት ዝግጁ መሆን አይጠበቅብህም። መስራት ነው ዝግጁነትን የሚፈጥረው። አስመርባትችን ከባድ ነገሮችን ለማድረግ በራስ መተማመን አያስፈልግም። ከባድ ነገሮችን ማድረግ ነው በራስ መተማመንን የሚገነባው። ቅደም ተከተሉ አስፈላጊ ነው። ያም ሆኖ አድርገው የሚለው አባባል ይህንን አስተሳሰብ በደንብ አድርጎ ይገልጸዋል። ያለ ጥንቃቄ አይደለም፣ ያለ ግንዛቤም አይደለም። ነገር ግን በንቃት ተቃውሞ ይሰማሃል። ያም ሆኖ ትቀጥላለህ። ምክንያቱም አስፈላጊ መሆኑን ወስነሃል። ማንነት የሚቀረጸው በዚህ መንገድ ነው። በምቾት የምመራ ሰው መሆኔን አቆማለሁ። በዓላማ በምቾት ማጣት ውስጥ የማልፍ ሰው ሆናለሁ ማለት ነው። ስልጠናው ወይም መግራቱ ሲቀጥል ከምቾት ማጣት ጋር ያለን ግንኙነት ይለወጣል። አቅጣጫውን ይቀይራል፣ መልኩን ይቀይራል፣ ከለሩን ይለውጣል። ምቾት ማጣት እንደ አደጋ አይሰማም። እድገት እየመጣ መሆኑን የሚያሳይ ምልክት ሆኖ
ይሰማል። አእምሮህ ከዚህ ግምት ጋር ይላመዳል። ለእያንዳንዱ ፈተና ደወል መደወሉን ያቆማል። እሪታውን ማቃጨሉን ያቆማል። ይበልጥ ጸጥ ያለና ተባባሪ ይሆናል። ምቾት ከልክ በላይ ሲሆን ስልጣንን ያዳክማል። ቀላልነት የግድ አስፈላጊ እንደሆነ ለአእምሮ ያስተምራል። ስልጠና ግን ተቃራኒውን ያስተምራል። ጥረት መደበኛ ነው። እድገት የሚጠበቅ ነው። መሸሽ ደግሞ የመጀመሪያ ምላሽ መሆኑ ይቀራል። ይህ ክፍል አቅጣጫን ስለማስመለስ ነው እስካሁን የተነጋገርነው። አቅጣጫን በቁጥጥር ስር ስለመያዝ። ከቀላል ይልቅ ከባዱን በመረጥክ ቁጥር መሪው ማን እንደሆነ ታረጋግጣለህ። ስራ እየጨረስክ ብቻ አይደለም፣ አእምሮህን እየቀረጽክ ነው። ምቾት ማጣት ውጤቱን እንደማይወስን እያስተማርከው። በትዕግስት አሰልጥን፣ በወጥነት አሰልጥን። በትንሽ በትንሹ ደጋግመህ በምታደርጋቸው መንገዶች ችግርን ምረጥ። ጊዜ ያለፈ ሲሄድ መታዘዝ ተፈጥሯዊ ይሆናል። ስላዘዝከው ሳይሆን በተግባር ስላገኘው። እስካሁን አብራችሁኝ ከቆያችሁ ተመችቷችኋል፣ እየተለወጣችሁ ነው ማለት ነው። ስለዚህ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ላይክ አድርጉ። ሌላ ያስፈልገዋል የምትሉት ሰው ሼር አድርጉ። እሺ፣ አሁን ደግሞ ከሐሳቦቻችን ጋር ሳንዋጋ ራሳችንን እንዴት እንደምንለይ እንነጋገራለን። አብዛኞቻችን በሐሳባችን ነው የምንመራው፣ ወይም ሐሳቦቻችን እንደሚመሩን እናምናለን። አንድ ሐሳብ ይመጣል፣ ወዲያውኑ እንደ እውነት እንቀበለዋለን። ሐሳቡ አሉታዊ ከሆነ ተስፋ እንቆርጣለን። የፍርሃት ከሆነ እንሸሻለን። ትችት ከሆነ ራሳችንን እንጠራጠራለን። ይህ በጣም ራስ ሰር የሆነ አውቶማቲክ የሆነ መንገድ ሲከሰት ማንነታችንን ከምናስበው ነገር መለየት የማይቻል ይመስለናል። ነገር ግን ይህ አስተሳሰብ ትልቅ የአእምሮ ቅዠት ነው። አንተ ሐሳቦችህን አይደለህም፣ እኔ ሐሳቦቼን አይደለሁም፣ አንቺ ሐሳቦችሽን አይደለሽም። አንተ ሐሳቦችህን የምታስተውለው አካል ነህ። ሐሳቦች አእምሯዊ ክስተቶች እንጂ ትዕዛዞች አይደሉም። ከትዝታ፣ ከልምድ፣ ከስሜትና ካለፈው ልምድ የሚመነጩ ናቸው። ብዙዎቹ ደግሞ ተደጋጋሚ ናቸው። ብዙዎቹ የተሳሳቱ ናቸው። አንዳንዶቹ ጠቃሚ ናቸው፣ ብዙዎቹ ግን አይደሉም። ነገር ግን ያልሰለጠነ አእምሮ ሁሉንም ሐሳቦች እኩል ዋጋ ይሰጣቸዋል። እያንዳንዱን ድምፅ ይሰማል፣ እናም እያንዳንዳቸው እርምጃ እንደሚያስፈልጉ አድርጎ ምላሽ ይሰጣል። ይህ አድካሚና አላስፈላጊ ነው። አብዛኛው ሰው የሰራው ስህተት ከሐሳቦቹ ጋር ለመዋጋት መሞከሩ ነው። ይከራከራቸዋል፣ ሊተካቸው ይሞክራል፣ አዎንታዊነትን ለማስገደድ ይጥራል። ይህ መንገድ ብዙም አይሰራም፣ አያዋጣም፣ አይመጣም። ከሐሳቦች ጋር መዋጋት የበለጠ ትኩረት ይሰጣቸዋል፣ መኖራቸውን ያጠናክረዋል። አእምሮህ የምትቃወመውን ነገር ያጠናክረዋል። ይገርም ነው። አእምሯችን የምንቃወመውን ነገር ያጠናክረዋል። ራስን መለየት ዲያታች በተለየ መንገድ ይሰራል። ሐሳቦችን ማፈን ወይም የሉም ብሎ መዋሸት ግን አይደለም። ከነሱ ጋር ያለህን ግንኙነት መቀየር ማለት ነው። በሐሳቡ ውስጥ ከመሆን ይልቅ ወደኋላ ተመልሰህ ትመለከተዋለህ። ሳትሳተፍ እንዲያልፍ ትፈቅዳለህ። እለፍ ተብለሃል ትሏል። ይህ ሽግግር የሐሳቡን ስልጣን ያለ ውስጣዊ ግጭት ያስወግደዋል። ያልሰለጠነ አእምሮ ሐሳብን ሰምቶ ምላሽ ይሰጣል። ይህን ማድረግ አልችልም፣ ይህ ይከሽፋል፣ እኔ ብቁ አይደለሁም ይላል። የሰለጠነ አእምሮ ግን ሐሳቡን አስተውሎ ስም ይሰጠዋል። ጥርጣሬ እዚህ አለ ይላል። ፍርሃት እየተናገረ ነው ይላል። ይህ የተለመደ መንገድ ነው ይላል። ያ ትንሽ ሽግግር ርቀት ይፈጥራል። ርቀት ደግሞ ምርጫን ይፈጥራል። ሐሳቦች ጠንካራ የሚመስሉት ዘወትር ስላሉ ነው። በቀን 80,000 ሐሳብ፣ 60,000፣ 80,000 ሐሳብ ታስባላችሁ እንባላል።
አእምሮ በየቀኑ በሺዎች የሚቆጠሩ ሐሳቦችን ያመነጫል። ብዙዎቹ አሮጌ ፍርሃቶችን፣ አሮጌ ታሪኮችን፣ ግምቶችን የሚደጋግሙ ናቸው። መደጋገም መለማመድን ይፈጥራል። መለማመድ ደግሞ እምነትን ይፈጥራል። እንደዛ ጊዜ ያለፈ ሲሄድ ሐሳቡ እውነት መሆኑን መጠየቅ ታቆማለህ። እውነት ነው፣ እውነት አይደለም፣ በቃ እውነት ነው። ደጋግሞ ስለመጣ ብቻ እውነት መሆን አለበት ብለህ እናስባለን። ነገር ግን መደጋገም እውነት ማለት አይደለም። አእምሮን ማደስ፣ አእምሮን ማሰልጠን ማለት ሐሳቦች እንዲመሩህ ሳይፈቅዱ እንዲኖሩ መፍቀድ ማለት ነው። ይህ ትዕግስትን እንጂ ኃይልን አይጠይቅም። ግቡ ማሰብን ማቆም አይደለም። ግቡ ሐሳብን በራስ ሰር አውቶማቲክ መታዘዝን ማቆም ነው። በነገራችን ላይ በአእምሮ እደሳ ውስጥ በአእምሮ ስልጠና ውስጥ ካሉት ውጤታማ መንገዶች አንዱ ዝም ብሎ መመልከት ነው። አንድ ሐሳብ ሲመጣ ያለ ፍርድ ትለየዋለህ፣ ታውቀዋለህ። አትከራከረውምም፣ አትከተለውምም። ስለ ውድቀት የሚናገር ሐሳብ አለ፣ ስለ ማቆም የሚናገር ደግሞ ሐሳብ አለ። ሐሳቡን ስም መስጠት ሐሳቡ አንተ እያለፍክበት ያለ ነገር እንጂ ማንነትህ እንዳልሆነ ያስታውሰኛል። መጀመሪያ ላይ ይሄ ምቾት አይሰጥም። አእምሮ ተሳትፎ ይፈልጋል። እንዲህ እኔ በሌለሁበት ይላል። መፍትሄን ያፈላልጋል፣ ሽርጉድ ይላል። እርግጠኛ መሆን ይፈልጋል። አንተ መሳተፍን ስትቃወም አእምሮ ይበረታል። ሐሳቦች ይበልጥ ይጮሃሉ፣ ይበልጥ አስፈሪ፣ አጣዳፊ ይሆናሉ። ይህ ራስን መለየት እየከሸፈ መሆኑን የሚያሳይ አይደለም። ስልጣኑ እየከሸፈ መሆኑን የሚያሳይ አይደለም። አእምሮ አሮጌ መንገዶቹን አሁንም እየሰሩ እንደሆነ እየፈተሸ መሆኑን የሚያሳይ ነው። ይሞክራል፣ ቶሎ እጅ አይሰጥም። ገለልተኛ ከሆንክ አንድ አስደሳች ነገር ይከሰታል። ሐሳቡ ኃይሉን ያጣል። ከዚህ በላይ ምንም የሚያስደስት ነገር ያለ ትኩረት ይዳከማል። ወዲያውኑ ባይሆንም በወጥነት ግን ይዳከማል። አእምሮ ሐሳቦች ከእንግዲህ ራስ መላሽ እንደማይቀሰቅሱ ይማራል። በቀደመው መንገድ እንደማንሄድ ይማራል። ጊዜ ያለፈ ሲሄድ ድምፁ ይቀንሳል። መረጋጋት የሚገነባው በዚህ መንገድ ነው። ራስን መለየት ከስሜታዊ ውዝግብም ይጠብቃል። ሐሳቦች ብዙ ጊዜ ስሜትን ይቀሰቅሳሉ። የሆነ ሐሳብ ይመጣል፣ የሆነ ስሜትን ይቀሰቅሳል። ይህ የሁላችን ልምድ ነው። ስሜቶች ደግሞ ተጨማሪ ሐሳቦችን ይወልዳሉ። ፍርሃት ፈሪ ሐሳቦችን ይፈጥራሉ። ቁጣ ደግሞ ሰበብ የሚፈልጉ ታሪኮችን ይፈጥራሉ። ዑደቱ ራሱን ይደጋግማል፣ ይዞራል። ፓተርን። ራስን መለየት ያንን ዑደት ያቋርጠዋል። ሳትደነግጥ ሐሳቡን ስትመለከተው ስሜታዊ ጫናው በፍጥነት ይረግባል። ሌላ አስፈላጊ ሽግግር ደግሞ እዚህ ጋር ይከሰታል። ከእያንዳንዱ አእምሮአዊ ታሪክ ጋር ራስህን ማገናኘት ታቆማለህ። ተጨንቄያለሁ ከማለት ይልቅ ጭንቀት ያለባቸው ሐሳቦች በዚህ ያሉ ይሆናል። እየወደቅኩ ነው ከማለት ይልቅ አእምሮ የውድቀት ታሪክን እያመነጨ ነው ይሆናል። ቋንቋ ወይም ንግግር ትልቅ ትርጉም አለው። እይታን ይቀርጻል፣ የምናይበትን መንገድ። እይታ ደግሞ ባህሪን ይቀርጻል። ራስን መለየት ዝምተኛ አያደርግህም፣ ይልቁንም ትክክለኛ ያደርግሃል። የትኞቹን ሐሳቦች መከተል እንዳለብህ ትመርጣለህ ማለት ነው። ጠቃሚ ሐሳቦች ትኩረት ያገኛሉ፣ የማይጠቅሙ ግን እንዲያልፉ ይፈቀድላቸዋል። ይህ ምርጫ መሪነት ነው፣ ራስን የመምራት። እኔን መርጫለሁ። አእምሮ ይህንን ስልጠና ይቃወማል፣ ምክንያቱም የበላይነቱን ያሳጣዋል። አእምሮ ዘወትር እንዲሰማ ይፈልጋል። በሁሉም ነገር ላይ አስተያየት መስጠትን ይፈልጋል። አያስደስተው፣ ስልጣኑን ይነጥቀዋል እንጂ። ያ የስልጣን ማጣት መጀመሪያ ላይ ምቾት አይሰጥም። ክርክር አለ፣ ከፍተኛ ክርክር ይፈጠራል እዚህ ውስጥ። ሌላ ጉባኤ ይፈጠራል እዚህ ውስጥ፣ ስብሰባ ይካሄዳል እዚህ ውስጥ። ራስን መለየት ቁጥጥርን ማጣት እንደሆነ የሚሰማ ጊዜ ሊኖር ይችላል። ልብ አድርግ፣ እዚህ ላይ ቁጥጥርን እያገኘህ ነው። እንደውም የበለጠ ተቃራኒ ነው። ከእንግዲህ በውስጣዊ ጫጫታ
ወደ ሁሉም አቅጣጫ አትሳብም። ትኩረትህን የት ላይ እንደምታደርግ እየመረጥክ ነው። ትኩረት ኃይል ነው። ሐሳቦች ከአቅም በላይ የሚሆኑበት፣ ደጋግመው የሚመጡበት፣ ራስን መለየት የማይቻልበት የሚመስልም ጊዜ ይኖራል። በእነዚህ ጊዜያት ጥረቱን አታጋን ነው። ወደ መመልከት ተመለስ። ወደ ትንፋሽ ተመለስ። ወደ ሰውነትህ፣ ወደ ራስህ ተመለስ። ሐሳቦች በአእምሮ ውስጥ ይኖራሉ፣ መኖሪያቸው ነው። ሰውነትህ ግን በአሁኑ ቅጽበት ውስጥ ያቆያል። ራስን መለየት በልምምድ የምትገነባው ክህሎት ነው። ትረሳለህ፣ እንደገና በሐሳብ ትወሰዳለህ። ያ ተፈጥሯዊ ነው። ስልጠናው ሁል ጊዜ ተለይቶ መቆየት አይደለም። በተወሰድክ ቁጥር በፍጥነት መመለስ ነው። የስልጠናው አንዱ አካል ነው። ጊዜ ያለፈ ቀናት እየጨመሩ ሲሄዱ አንድ ለውጥ ይመጣል። ሐሳቦች አሁንም ይመጣሉ፣ ግን ቀለል ያሉ ይሆናሉ። እንደ ቀድሞ ስሜትህን አይቆጣጠሩትም። በራስ ሰር ተግባርህን አይወስኑትም። በሐሳብና በምላሽ መካከል ክፍተት ይሰማሃል። ያ ክፍተት ነፃነት ነው። ይህ አሁን እየተነጋገርንበት ያለነው ክፍል የታዛቢነት ሚናህን ስለማስመለስ ነው። በታዘብክ ቁጥር ነው ብዙ ነገር ልታደርግ የምትችል። ሐሳቦች ያለ ቁጥጥር ሊኖሩ ይችላሉ። ስሜቶች ያለ ትዕዛዝ ሊነሱ ይችላሉ። አእምሮህን ለመምራት ከነሱ ጋር መታገል አያስፈልግህም። የሚያመነጨውን እያንዳንዱን ድምፅ መታዘዝ ማቆም ነው የሚያስፈልግ። ቀስ ብለህ ራስህን ለይ። በወጥነት አስተውል። በንቃት ስራ። ሐሳቦች የማዘዝ ኃይላቸውን ሲያጡ አእምሮ ይረጋጋል። በዚያ መረጋጋት ውስጥ ደግሞ እውነተኛ ቁጥጥር መታየት ይጀምራል። ይሄኛው ክፍል እዚህ ላይ ያልቃል እና ወዳጆቼ፣ ስሜትን የመምራት ስሜትን የመቆጣጠር ነገር ቀላል እንዳይመስላችሁ። ቀጣይ የምንመለከተው ክፍል ደግሞ ስሜቶች ሊቆጣጠሩ ሲሞክሩ መረጋጋት ስለመቻል ነው። መረጋጋት ብዙ ጊዜ በተሳሳተ መንገድ ነው የሚተረጎመው። ብዙ ሰው መረጋጋት ወይ ያለህ ወይ የሌለህ ነገር ይመስለዋል። የባህሪ መገለጫ፣ ተፈጥሯዊ ጠባይ። የተረጋጉ ሰዎች ስሜታቸው ዝቅተኛ፣ ብዙም የማይሰማቸው፣ ቀዝቃዛ ወይም በጫና የማይነኩ ይመስለናል። እንደዛ ብለን እናምናለን። ይህ እምነት ኃላፊነትን ስለሚያስቀር ደስ ቢልም ግን የተሳሳተ ነው። ደስ የሚያሰኝ ነገር በሙሉ ትክክል ነው ማለት አይደለም። መረጋጋት የባህሪ መገለጫ አይደለም። መረጋጋት የሰለጠነ ምላሽ ነው። ስሜቶች ለመቆጣጠር ሲሞክሩ መጀመሪያ ሰውነት ምላሽ ይሰጣል። የልብ ምት ይጨምራል፣ ትንፋሽ ያጥራል፣ ጡንቻዎች ይወጠራሉ፣ ትኩረት ይጠባል። ሲስተሙ ስርዓቱ ለድርጊት ይዘጋጃል፣ የሆነ ነገር ለማድረግ። ይህ ምላሽ ራስ ሰር ነው ማለት አውቶማቲክ ነው። አንተ አትመርጠውም፣ እኔ አልመርጠውም። የምንመርጠው ቀጥሎ የሚሆነውን ነገር ነው። መረጋጋት የሚገነባው በዚህ ቀጣይ እርምጃ ውስጥ ነው። አብዛኛው ሰው መረጋጋትን ከማፈን ወይም ሰፕረስ ከማድረግ ጋር ያደባልቀዋል። ስሜቶችን ወደ ታች ለመጫን፣ ችላ ለማለት ወይም እንደሌሉ ለማስመሰል ይሞክራሉ ብዙ ሰዎች። ይህ ውስጣዊ ጫናን ይፈጥራል። የታፈነ ስሜት አይጠፋም፣ ጊዜ ይጠብቃል። እንደውም ከዚያ የበለጠ ኃይል አግኝቶ ብዙ ጊዜ ባልተመቸ ሰዓት ብሎ ከች ይላል። መረጋጋት ማለት ስሜትን መካድ አይደለም። ስሜቱ ባለበት ጊዜ ምላሽን መቆጣጠር ማለት ነው። የሰለጠነ አእምሮ ይህንን ልዩነት ይረዳል እኮ። ጫና በሚመጣበት ጊዜ ያልሰለጠነ አእምሮ ይደነግጣል፣ ይሸበራል። የስሜቱን ኃይለኛነት፣ የስሜቱን ጥንካሬ እንደ አደጋ ይተረጉመዋል። ምቾት ማጣቱን በተቻለ ፍጥነት ለመቀነስ ይቸኩላል። ያ መቸኮል ደግሞ ወደ ስሜታዊ ንግግሮች፣ ራስን ወደ መከላከል ባህሪ ወይም ወደ መገለል ይመራል።
መረጋጋት ይጠፋል። ምክንያቱም አእምሮ አጣዳፊነት፣ ወዲያውኑ እርምጃ ያስፈልጋል። ወዲያውኑ አረ የሆነ ነገር እናድርግ፣ ምን እየተከናወነ ነው? ዝም ብለሃል እንዴ? እንሂድ፣ እንሩጥ፣ እንመልስ፣ እንመክት። ስልጠና ግን ይህንን የተለየ ህግ ያስተምረናል። የስሜቱ ኃይለኛነት፣ የስሜቱ ጥንካሬ ድንገተኛ አደጋ ማለት እንዳልሆነ፣ መረጋጋትን ለመጠበቅ የመጀመሪያው ክህሎት ስሜት ሲነሳ ቀድሞ ማወቅ ነው። ነቄ ማለት ነው። ነቄ ለነቄ ብለዋል። አብዛኛው ሰው ስሜታዊ ፍንዳታ በድንገት አይጀምረውም። እየተገነባ የሚመጣ ነገር ምልክቶች አሉ። የደረት መጥበብ፣ የትንፋሽ መቆራረጥ፣ የኃይል መብዛት፣ የትኩረት መጥበብ። እነዚህን ምልክቶች ቀድሞ ማወቅ ስትማር የበላይነት ታገኛለህ። ምርጫ አሁንም ወደሚገኝበት ቅጽበት ትቀርባለህ። እዚህ ጋራ ትንፋሽ ትልቅ ሚና ይጫወታል። ለመዝናናት የሚደረግ ጥልቅ ትንፋሽ ሳይሆን ለመረጋጋት የሚደረግ ቁጥጥር ያለው ትንፋሽ፣ በቀስታና በንቃት ወደ ውጪ መተንፈስ። ለነርቭ ስርዓታችን ወዲያውኑ እርምጃ እንደማያስፈልግ ተረጋጋ፣ 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 ሰላም ነው ብሎ ይነግረዋል። ይህ ስሜቱን አያስወግደውም በነገራችን ላይ፣ ነገር ግን ግንዛቤያችን እንዲመለስ ድምፁን ቀነስ ያደርገዋል። ግንዛቤ ደግሞ የመረጋጋት ሁሉ መሰረት ነው። ሌላው የሰውነት አቀማመጥ ፖስቸር፣ አብዛኞቻችን ከምናስበው በላይ ትርጉም አለው። ስሜት ሲነሳ የሰውነት አቀማመጥ ብዙ ጊዜ ይዝለፈለፋል ወይም ይወጠራል፣ ያቆበቁባል፣ ወይም ደግሞ የሆነ አይነት ነገር ውስጥ የዛች ትከሻ ይወድቃል፣ መንጋጋ ይጋጠማል። ሰውነት ለአእምሮ ውጥረትን ይነግረዋል። የሆነ ነገር እየተከናወነ ነው እያለ እነሱ እኮ እየተነጋገሩ ነው። የሰውነት አቀማመጥን ማስተካከል የተለየ መልእክትን ያስተላልፋል። ቀጥ ያለ ጀርባ፣ የላላ ትከሻ፣ ያልተጋጠመ መንጋጋ፣ እነዚህ ትናንሽ አካላዊ ለውጦች ስሜትን ለመቆጣጠር ይረዳሉ። መረጋጋት በሰውነት እንጂ በአእምሮ ብቻ የሚመጣ አይደለም። ጠቅላላው ሰውነት ሲስተማችን ተቀናብሮ የሚሰራ ስራ ስለሆነ የቅንጅት ስራ ነው። ሌላው ለመረጋጋት ወሳኝ የሚሆነው ነገር የውስጥ ቋንቋ ነው። የራሳችን ውስጣዊ ንግግር። ስሜቶች በሚቀሰቀሱበት ጊዜ አእምሮ ብዙውን ጊዜ ሁኔታውን በሚያጋንኑ ታሪኮች ያባብሰዋል። ይህ የማይቻል ነው፣ ልቋቋመው አልችልም፣ አንድ ችግር አለ። እነዚህ አባባሎች የስሜቱን ኃይለኛነት፣ የስሜቱን ጥንካሬ ይጨምሩታል። ስልጠና እነዚህን አባባሎች በገለልተኛ ምልከታ ይተካቸዋል። ጠንካራ ስሜት አለ፣ ጫናው እየጨመረ ነው። ገለልተኛ ቋንቋ የአደጋ ስሜትን ይቀንሳል። ተባባሪ ያልሆነ ቋንቋ። የአደጋ ስሜት መቀነስ ደግሞ ቁጥጥርን ይመልሳል። መረጋጋት ወዲያውኑ እርምጃ ላለመውሰድ ለራስ ፈቃድ መስጠትን ይጠይቃል። ብዙ ሰዎች መረጋጋት ማለት ሁኔታውን በፍጥነት መፍታት ይመስላቸዋል። መስሎኝ እኔ እንደዛ ብዙ ያደረኳቸው ነገሮች አሉ። እንደ እውነቱ ከሆነ ግን መረጋጋት ማለት ምላሽን ማዘግየት፣ ዝምታ፣ አለመንቀሳቀስና መጠበቅ ማለት ነው። ይህ መዘግየት በተለይ ስሜቶች መውጫ በሚፈልጉበት፣ መተንፈሻ በሚፈልጉበት ጊዜ በዛ ጊዜ ምቾት አይሰጥም። ሰውነት የሚቆነጣነጠው ለዛ። ነገር ግን ሁኔታው እንዳይባባስ የሚያደርገው ዋነኛው ነገር ይሄው መዘግየት ነው። መረጋጋት ነው። ወዲያውኑ ምላሽ ባልሰጠህበት ጊዜ ስሜታዊ ዑደቱን ትበጥሰዋል። ስሜቶች በተግባር ባልተመገቡ ቁጥር እላይ ይወጣሉ፣ ከዚያ ደግሞ ወደ ታች ይወርዳሉ። ምላሽ መስጠት ግን ይመግባቸዋል። መረጋጋት ጉልበታቸውን ያሳጣቸዋል። ይህ ማለት ችግሩን መሸሽ ማለት አይደለም። ነገር ግን በአጣዳፊነት ከመነዳት ይልቅ ትክክለኛውን ጊዜ መምረጥ ማለት ነው። ጫና ስልጠናህን ይገልጣል። ምን ያህል ሰልጥነሃል? ነገሮች ቀላል ሲሆኑ ማንም የተረጋጋ ሊመስል ይችላል። በጫና ውስጥ መረጋጋት ግን
ክህሎትህን የምታሳይበት ቁልፍ ቦታ ነው። ለዚህ ነው ስልጠናው ለውጥረት መጋለጥ ማካተት አለበት የሚባለው። ከአቅም በላይ የሆነ ውጥረት ሳይሆን ልትቆጣጠረው የምትችለው ውጥረት። አስቸጋሪ ንግግሮች፣ የጊዜ ገደቦች፣ ያልተጠበቁ ለውጦች፣ እያንዳንዱ መጋለጥ ራስን የመቆጣጠር ልምምድ ለማድረግ እድል ናቸው። ኦፖርቹኒቲ። ሁልጊዜ ፍጹም በሆነ ሁኔታ ልትረጋጋ አትችልም። ስሜቶች የሚያሸንፉባቸው ጊዜያቶች ይኖራሉ። ስልጠናው ስለ ፍጹምነት አይደለም። አእምሮን ስለማደስ እያወራን ያለነው ስለ ፍጹም ስለማድረግ አይደለም። ስለ ማገገም ነው። ስለ ሪከቨሪ ነው። ለጥቂት ጊዜ ቁጥጥርህን ከማጣት ይልቅ ምን ያህል በፍጥነት ወደ ቁጥጥርህ ትመለሳለህ የሚለው ይበልጥ አስፈላጊ ነው። እያንዳንዱ ማገገም ራስህን የመግዛት አቅምህን ያጠናክራል። ለመረጋጋት ከሚረዱ ትልልቅ ለውጦች አንዱ በውጤቱ ላይ ያለህን የቁጥጥር ፍላጎት መተው ነው። ብዙ ስሜታዊ ጫናዎች የሚመጡት ከውጤቱ ጋር ካለን ጥብቅ ቁርኝት የተነሳ ነው። ነገሮች በተወሰነ መንገድ እንዲሄዱ እንፈልጋለን። ሳይሳካ ሲቀር ስሜቶቻችን ይፈነዳሉ። ትኩረትህ ከውጤቱ ይልቅ በባህሪ ላይ ሲሆን መረጋጋትህ ይሸሻል። ሁሉን ነገር መቆጣጠር አትችልም። ምላሽህን ግን መቆጣጠር ትችላለህ። የተረጋጉ ሰዎች፣ የረጉ ሰዎች ብዙ ጊዜ ግድ የሌላቸው ይመስላሉ። ይሄ ግድ የለሽ ነው ምናምን ይመስላሉ። እንደ እውነቱ ከሆነ ግን በጣም ያስባሉ፣ ይጠነቀቃሉ። ነገር ግን ያ ማሰብ ወደ ትርምስ እንዲቀየር አይፈቅዱም። ስሜቱ በሙሉ ይሰማቸዋል፣ ነገር ግን በግልብ ባህሪ አይገልጡትም፣ አያሳዩትም። ይህ ራስን መግታት ድክመት አይደለም፣ ስልጣን ነው። መረጋጋት ግንኙነቶችንም ይጠብቃል። ስሜታዊ ምላሾች ከማንኛውም ነገር በላይ እምነትን በፍጥነት ያጠፋሉ፣ መተማመንን በፍጥነት ያጠፋሉ። በኃይለኛ ስሜት ውስጥ የተነገሩ ቃላት ሊመለሱ አይችሉም። መረጋጋት ግን ግልጽነትን ይጠብቃል። ተጨማሪ ጉዳት ሳያደርሱ ለመግባባት ያስችላል። ጊዜ ያለፈ ሲሄድ ሰዎች በእኛ ዙሪያ ደህንነት ይሰማቸው ይጀምራል። ደህንነት ደግሞ ተሰሚነትን ይፈጥራል። ዋስትና። አእምሮ ሁል ጊዜም መረጋጋትን ይቃወማል። ምክንያቱም መረጋጋት ድራማን ያስቀራል። ማለት ይሄ የሆነ ነገር መፍጠር ምናምንን ያስቀራል። ያ ተሳታፊነት ህልውናውን ትርጉም ያለው ያስመስለዋል። መረጋጋት ግን ጸጥታ ነው። ነገር ግን ቁጥጥር የሚኖረው በጸጥታ ውስጥ ነው። መረጋጋትን ደጋግመህ ስትመርጥ አእምሮህ የኃይለኛ ስሜት መኖር ተግባርን እንደማያረጋግጥ ይማራል። ራሱን ያስተካክላል። ስሜታዊ መነሳሳቶች እየቀነሱና ብዙ ረብሻ የማይፈጥሩ ይሆናሉ። ይህ ክፍል ስለ ጽናት ስቲልነስ እንጂ ስለ ስሜት አልባነት አይደለም የሚያወራው። ጽናት ስሜቶች በአንተ ውስጥ ሲያልፉ ረግቶ የመቆም ችሎታ ነው። ጫና በሚበዛበት ጊዜ ማዕከልህን የመጠበቅ ችሎታ። ስትቀጥሉ ይህንን አስታውሱ። መረጋጋት ማለት ስሜት አለመኖር ማለት አይደለም። መረጋጋት ማለት የቁጥጥር መኖር ማለት ነው። የሚገነባውም በግንዛቤ፣ በአተነፋፈስ፣ በትንፋሽ፣ በሰውነት አቀማመጥ፣ በፖስቸር፣ በቋንቋ፣ በውስጥ ቋንቋ እና በዘገየ ምላሽ ነው። በተረጋጋ ምላሽ። በጫና ውስጥ በረጋ ቁጥር መሪነትህን ታጠናክራለህ። ስሜቶች ሊቆጣጠሩ ይሞክሩ ይሆናል፣ ይጮሁም ይሆናል። አሳማኝ ሊመስሉም ወይም ሊሆኑም ይችላሉ። ነገር ግን የመጨረሻውን ቃል አይናገሩም። በስልጠና የመጨረሻው ቃል ያንተ ይሆናል። እሺ፣ አሁን ደግሞ አእምሮ በየቀኑ እንዲታዘዝ ስለማድረግ ነው የምንነጋገረው። ቁጥጥር አንድ ጊዜ አግኝተው ለዘላለም የምትይዘው ነገር አይደለም። በየቀኑ የምትለማመደው ወይም ቀስ በቀስ የምታመጣው ነገር ነው። አብዛኞቻችን የምንሸነፈው እዚህ ጋር። ሐሳቦቹን እንረዳለን፣ ስናዳምጥም ግልጽነት ይሰማናል።
የቁጥጥር ጊዜያትንም እናጣጥማለን። ከዚያም ህይወት ቢዚ ትሆናለች፣ ስራ ይበዛባታል፣ ጫና ይመለሳል። አሮጌ ልማዶች ቀስ በቀስ ቁጥጥሩን ይረከባሉ። አእምሮ በራሱ ወደ መሪነቱ ይመለሳል። አሁን አገኘው ቦታ ይላል። ይህ ክፍል ያንን መንሸራተት ያንን ባክስላይድ ስለመከላከል ነው። አእምሮ ፍላጎትህን ሳይሆን ልምድህን ወይም ፓተርንን ነው የሚታዘዘው። ደጋግመን የምናደርገው ነገር ነው ስልጣን የሚኖረው። የምንለማመደው ነገር ራስ ሰር አውቶማቲክ ይሆናል። አእምሮ በወጥነት እንዲታዘዝ ካስፈለገ መነሳሳት በሚጠፋበትና ትኩረት በሚቀንስበት ጊዜ እንኳን መሪነትን የሚያጠናክር መዋቅር መገንባት አለብን። ብዙ ሰዎች የሚሰሩት ስህተት በፈቃድ ኃይል ወይም በዊሊንግ ፓወር ላይ መመካታቸው ነው። በራሱ ጊዜ ይሆናል በሚለው ነገር። የፈቃድ ኃይል የአጭር ጊዜ ግብአት ነው። ስለዚህ እንደ ጉልበትህ፣ እንደ ውጥረትህና እንደ ስሜትህ ይለዋወጣል። የፈቃድ ኃይል ሲያልቅ ልምዶች ቁጥጥሩን ይረከባሉ። ለዚያ ነው ከጥረት ይልቅ ስርዓቶች ወይም ሲስተምስ ይበልጥ አስፈላጊ የሚሆኑት። ጥረት ወይም ትጋት በማይኖርበት ጊዜ ስርዓቶች ይሸከመዋል። ሲስተም ዘርግተሃል፣ በዛ ሲስተም ውስጥ ነው የምትሄደው። አእምሮ በየቀኑ እንዲታዘዝህ ማድረግ ማለት ደካማ በምትሆንበት ጊዜያትም ውሳኔ መወሰን እድልን ማስቀረት ማለት ነው። በራሱ ጊዜ እንዳይወስን እንዴት እርምጃ እንደምትወስድ አስቀድመህ ትወስናለህ። ከዚያ ምንም አይነት ስሜት ቢኖርህ ያንን ውሳኔ ትከተላለህ እንደማለት ነው። ይህ ቁጥጥርን ከስሜታዊ ትግል ወደ መደበኛ ልማድ ይቀይረዋል። በማትደራደርባቸው ነን ኔጎሺየብልስ በሆኑ ተግባራት ጀምር። ብዙ አይደሉም፣ ጥቂቶች ናቸው። እነዚያ ያለ ክርክር በየቀኑ የምታከናውናቸው ተግባሮች ናቸው። ምንም ሰጣ ገባ ሳይኖር። ትላልቅ መሆን የለባቸውም፣ ነገር ግን ወጥ መሆን አለባቸው። ለምሳሌ የምትነሳበት ሰዓት፣ የተወሰነ ትኩረትን የሚጠይቅ ጊዜ፣ ምላሽ ከመስጠት በፊት ቆም የማለት ልምምድ። እነዚህ ተግባራት መሪነትህን ያጸኑታል። አእምሯችን የተወሰኑ ድርጊቶቻችን የማንደራደርባቸው መሆኑን ሲያውቅ ስለነሱ መከራከር ያቆማል። ጠዋት ተነስተ በቀዝቃዛ ውሃ መታጠብ ከሆነ ምክንያት እየደረደረ ይበርደኛል፣ ይቀዘቅዘኛል ምናምን ማለቱን ያቆማል። ተቃውሞ ይጠፋል። ምክንያቱም ተቃውሞ ከእንግዲህ እንደማይሰራ ያውቃል። አይሰራም። መታዘዝ የሚገነባው በዚህ መንገድ ነው፣ በኃይል ሳይሆን ነገሮችን አስቀድሞ በሚታወቅበት መንገድ። ሌላው ዋና ነጥብ ማንነት ነው። አእምሮ ከግብ ይልቅ ማንነት ወይም አይደንቲቲን በበለጠ ሁኔታ ይከተላል። ግቦች ጊዜያዊ ናቸው፣ ማንነት ግን ቀጣይ ነው። ምን ማሳካት እንደምትፈልግ ለራስህ ከመንገር ይልቅ ማን እንደሆንክ አጠናክር። እኔ ምላሽ ከመስጠቴ በፊት ቆም የምል ሰው ነኝ። እኔ የጀመርኩትን የምጨርስ ሰው ነኝ። እኔ በየቀኑ ከባድ ነገሮችን የማደርግ ሰው ነኝ። እነዚህ አባባሎች ዝም ብለው የሚነገሩ አይደሉም፣ በተግባር የምታረጋግጣቸው መመዘኛዎች ናቸው። ከዚያ ማንነትህ ጋር በሚስማማ መንገድ በሰራህ ቁጥር ማንነትህ ይጠናከራል። ተቃራኒውን ስታደርግ ደግሞ ይዳከማል። አእምሮ በፍጥነት ይማራል። ቃል የገባኸውን ሳይሆን ደጋግመህ በተግባር ያረጋገጥከውን ይከተላል። የዕለት ተዕለት ግምገማ እዚህ ጋር ትልቅ ሚና ይጫወታል። ረዥም ማስታወሻ መጻፍ አያስፈልግም። ቀላል ግንዛቤ ብቻ። በቀኑ መጨረሻ ላይ የት ቦታ ላይ መሪ እንደነበርክና የት ቦታ ላይ በስሜት እንደተነዳህ አስተውል። ያለ ፍርድ፣ ምልከታ ብቻ። ግንዛቤ ባህሪን ያርማል። አእምሮ ቁጥጥር እንደሚደረግበት ሲያውቅ፣ ኦዲት እንደሚደረግ ሲያውቅ ባህሪውን ይለውጣል። ይህ ጸጥ ያለ ተጠያቂነት ቁጥጥርህን ያጠናክራል። ከጥንካሬ ይልቅ ወጥነት ኮንሲስታንሲ ይበልጥ አስፈላጊ ነው። ብዙዎቻችን ለአጭር ጊዜ ጠንክረን እንሰራለን፣ ከዚያ እናቆማል።
ይህ ለአእምሮ አለመረጋጋትን ያስተምራል። ኃይለኛ ጥረትና ከዚያ መፈራረስ። አእምሮ ይህንን አለመረጋጋት አይቶ ነገሮች እስኪመለሱ ይጠብቃል። ወጥነት ግን ቋሚነትን ያስተምራል። በየቀኑ የሚደረጉ ትናንሽ ተግባራት እንኳን ባህሪን በጥልቅ ደረጃ ይቀይራሉ። በእርግጥ አካባቢህም አእምሮህን ያሰለጥናል። የምታየው፣ የምትሰማው፣ የምትገናኛቸው ነገሮች፣ የምታገኛቸው ነገሮች በባህሪ ላይ ተጽዕኖ ያሳድራሉ፣ ተጽዕኖ አላቸው። ዋናው ነገር አንተ ማድረግ ያለብህ ለዲሲፕሊን ስራዎች ስትል እንቅፋቶችህን መቀነስ ነው። ለትኩረት መበታተን ግን እንቅፋቶችን ጨምር። ምክንያቱም ትክክለኛውን ነገር ማድረግ ቀላል ነው፣ ስህተቱን ደግሞ ከባድ አድርገው። ይህ ድክመት አይደለም፣ ስልት፣ ስትራቴጂ ነው። መሪነት መታዘዝን የሚረዱ ሁኔታዎችን መቅረጽን ይጨምራል። ሌላው ወሳኝ ልማድ ጉልበትህን፣ ኢነርጂህን መጠበቅ ነው። ስትዝል ስሜታዊ ቁጥጥርህ ይዳከማል። ይህ ማለት ጥረትን መሸሽ ማለት አይደለም፣ ማገገምን፣ ሪከቨሪን ማክበር ማለት እንጂ። እንቅፋትና እንቅስቃሴ የጸጥታ ጊዜያት ቅንጦቶች አይደሉም፣ ራስን መግዛትን ይደግፋሉ። የረጋ የነርቭ ስርዓት መሪነትን ያቀላል። የምትሳሳትባቸው ቀናቶች ይኖራሉ፣ ስሜቶች የሚያሸንፉባቸው፣ ምላሽ የምትሰጥባቸው። እነዚህ ቀናት ስልጠናውን አያፈርሱትም። ዋናው ነገር ምላሽህ ነው። ወደ ራስ መተቸት ትገባለህ ወይስ ወዲያውኑ ወደ ልምምድህ ትመለሳለህ? በፍጥነት መመለስ የቁጥጥር ምልክት ነው። መመለስን ማዘግየት ግን ልምዶች የሚጠፉበት መንገድ ነው። አእምሮ አልፎ አልፎ መሪነትህን ይፈትሻል፣ ነካ ነካ ያረጋል፣ ገደቦችህን ይጥሳል። ለአንድ ጊዜ ብቻ የሚሉ ልዩ ሁኔታዎችን ይፈልጋል። መሪነት ማለት እነዚህን ፈተናዎች ማወቅና በወጥነት ምላሽ መስጠት ማለት ነው። ራስን መምራት ማለት፣ ራስን መቆጣጠር ማለት። መሪነት ስንል ስለ መሪነት ስናወራ ራስን ስለ መምራት ነው የምናወራው። ወጥነት ነው አእምሮህን ቁም ነገር እንዳያስክ የሚያሳምነው። ጊዜ ያለፈ ቀናቶች እየጨመሩ ሲሄድ መታዘዝ ተፈጥሯዊ መሆን ግዴታው ነው ይጀምራል። ቁጥጥርን ለማግኘት መታገል ታቆማለህ። ሁልጊዜ መደራደርን ታቆማለህ። ውሳኔዎች ቀላል ይሆናሉ፣ ምላሾች ይዘገያሉ፣ መረጋጋት በፍጥነት ይመጣል። ይህ የሆነው ህይወት ስለቀለለች አይደለም፣ የውስጥ ስርዓትህ ስለተረጋጋ ነው እንጂ። አእምሮህ በየቀኑ እንዲታዘዝህ ማድረግ ማለት ደረቅ ወይም እንደ ማሽን መሆን ማለት አይደለም። እምነት የሚጣልብ መሆን ማለት ነው። ሳትፈራረስ መላመድ ትችላለህ። ቁጥጥርህን ሳታስረክብ ስሜትህን ማጣጣም ትችላለህ። ወደኋላ ሳታፈገፍግ ችግሮችን መጋፈጥ ትችላለህ። ይህ የመጨረሻው ሽግግር ነው። ቁጥጥር ከእንግዲህ የምታሳድደው ነገር አይደለም፣ የምትጠብቀው ነገር ነው። እንደ አካል ጥንካሬ ችላ ስትለው ይከስማል፣ ስትለማመደው ደግሞ ያድጋል። ወደፊት ስትጓዝ ይህንን መርህ አስታውስ። ደጋግመህ የምታደርገውን ታዛለህ። የምትለማመደው እያንዳንዱ ቆምታ፣ የምትጨርሰው እያንዳንዱ ከባድ ስራ፣ ሳትታዘዝ የምታሳልፈው እያንዳንዱ ስሜት፣ ለስሜቶች ሳትታዘዝ የምታሳልፈው እያንዳንዱ ስሜት፣ እነዚያ ጊዜያት ይከማቻሉ። ከዛ ማንነትህን ይቀርጻሉ። ስልጣን አውቶሪቲህን ይገነባሉ። በየቀኑ አሰልጥን፣ በወጥነት ምራ። መታዘዝ ከትግል ሳይሆን ከመዋቅር ይውጣ። ከዛ ሲወጣ ጥሩ። አእምሮ የጀመርከውን እንደምትጨርስ ሲያውቅ መቃወም ያቆማል። ተቃውሞ ሲጠፋ ደግሞ ቁጥጥር መደበኛ ሁኔታ ይሆናል። ቁጥጥር በፍጹም ቀዝቃዛ፣ ደረቅ ወይም ከህይወት የተለየ እንድትሆን የታሰበ አይደለም። እውነተኛ ቁጥጥር ስሜትን ማፈን ወይም ሁል ጊዜ ራስን ማስገደድም አይደለም። ቁጥጥር መሪነት ነው። ስሜቶች ባንተ ውስጥ ሲያልፉ አብረህ የመኖር የመረጋጋትና የማስተዋል ጸጥ ያለ ችሎታ ነው። ያ መሪነት ደግሞ ሁል ጊዜ የሚጀምረው ከውስጥ ነው። በዚህ ቆይታችን እስካሁን ባደረግነው ቆይታ አንድ ዋና እውነት በተለያዩ መንገዶች ተደጋግሟል። ስሜቶችህ ጠላት አይደሉም። ሐሳቦችህ ችግር አይደሉም። እውነተኛው ችግር የሚመጣው አንዳቸውም ያለ ቁጥጥር እንዲመሩ ሲፈቀድላቸው ነው። ስሜቶች ጊዜን ሲወስኑ፣ ሐሳቦች አቅጣጫን ሲያዙ፣ ምርጫ በስሜታዊ ምላሽ ሲተካ፣ ሰዎች ራሳቸውን የሚያጡት እዚህ ጋር ደካማ ስለሆኑ አይደለም፣ የውስጥ ዓላማቸውን እንዴት እንደሚመሩ ስላልተማሩ ነው። አሁን
መሪነት ሊሰለጥን እንደሚችል አይተሃል። ራስን መሪነት አእምሮ መታደስ እንደሚችል አእምሮህ እንዲመራህ ሳይሆን ምላሽ እንዲሰጥ ብቻ እንደሚሰለጥን ተረድተሃል። ወይም እንደዛ ሆኖ እንደሰለጠነ ተረድተሃል። ስሜቶች ምልክቶች እንጂ ትዕዛዞች እንዳልሆኑም ተምረሃል። በስሜትና በተግባር መካከል እንዴት ቆምታ መገንባት እንደምትችልና ያ ቆምታ ራስን የመቆጣጠር መሰረት እንደሆነም ተገንዝበሃል። ዲሲፕሊን ለምን ከመነሳሳት እንደሚበልጥ፣ ከባድ ነገሮችን ማድረግ መታዘዝን እንዴት እንደሚገነባና ከሐሳቦች መለየት ከግጭት ይልቅ ግልጽነትን ለምን እንደሚያመጣ ተምረሃል፣ ተነጋግረናል፣ ተወያይተናል። መረጋጋት የባህሪ መገለጫ ሳይሆን የሰለጠነ ምላሽ መሆኑንም ተረድታችኋል። በመጨረሻም ቁጥጥር አንድ ጊዜ የሚገኝ ሳይሆን በየቀኑ በመዋቅርና በወጥነት የሚጠናከር መሆኑን ተረድታችኋል። ከነዚህ ውስጥ አንዳቸውም ፍጹምነትን አይጠይቁም። ፍጹምነት ሰዎችን እንዲቀዘቅዙ የሚያደርግ ሌላ ቅዠት ነው። ፐርፌክሽን። ዋናው ነገር መደጋገም። በወጥነት የሚወሰኑ ትናንሽ ውሳኔዎች የምትለማመደው እያንዳንዱ ቆምታ ምቾት ሲሰማህም ሳይሰማህም የምትቆይበት እያንዳንዱ ቅጽበት፣ ትክክለኛውን ስሜት ሳትጠብቅ የምትሰራቸው እያንዳንዱ ተግባራት፣ እነዚህ ጊዜያት ተራ ይመስላሉ፣ ነገር ግን ውጤታቸው ይከማቻል። ጊዜ ያለፈ ሲሄድ፣ ቀናት ሲጨምሩ አእምሮ ለጫና የሚሰጠው ምላሽ ይቀየሩታል። በአንድ ወቅት ረቂቅ ግን ኃይለኛ ነገር ይከሰታል። በገዛ ምላሾችህ መገረም ታቆማለህ። ለራስ የገባኸውን ቃል ማጠፍ ታቆማለህ። በስሜት መዋዠቅ ውስጥ መኖርህን ታቆማለህ። ምላሾችህ ይረጋጋሉ። ውሳኔዎችህ ንጹህ፣ ኩለል ያሉ ይሆናሉ። ሁል ጊዜ በራስ መተማመን ስላለ ሳይሆን ስሜቶች ቢቃወሙም እንኳን የጀመርከውን እንደምትጨርስ ስለምታውቅ ራስህን ማመን ትጀምራለህ። ያ እምነት የእውነተኛው በራስ መተማመን መሰረት ነው። ሕይወት መፈተኗን ትቀጥላለች። ውጥረት ይመጣል፣ ስሜቶች ይነሳሉ፣ ሐሳቦች ይከራከራሉ። ከነዚህ ውስጥ የሚጠፋ አንድም የለም። አንዳቸውም አይጠፉም። ቁርጥህን ወቅ። የሚቀየረው ያንተ አቋም ነው። የሚቀየረው የኔ አቋም ነው። አንተ ከማዕበሉ ውስጥ አይደለህም። ከማዕበሉ በላይ ቆመሃል። ምላሽህን እየመራህ ነው። ሙሉ በሙሉ እየሰማህ፣ ነገር ግን በንቃት እየመረጥክ ወደፊት ስትጓዝ ይህንን መርህ አስታውስ። አእምሮ ግንዛቤን፣ ኢንሳይትን ሳይሆን ልምድን፣ ፓተርንን ነው የሚታዘዘው። መረዳት ግንዛቤን ይፈጥራል። መደጋገም ግን ስልጣንን ይፈጥራል። የምትለማመደው ነገር ራስ ሰር አውቶማቲክ ይሆናል። የምትደግመው ነገር ማንነትህ ይሆናል። መንገዶቹን ገንባ። መታዘዝ በራሱ ይከተላል። የተማርከውን ተግባራዊ ለማድረግ ፍጹም ሁኔታዎችን እንዳትጠብቅ። በተለመዱ ጊዜያት ትዕግስትህን በሚፈታተኑ ንግግሮች፣ ወጥነት በሚፈልጉ ተግባራትና መሸሽ እንደሚቀል ምቾት ማጣት በሚነግርህ ጊዜ ተግብረው። አስፈላጊዎቹ ጊዜያት እነዚያ ናቸው። መሪነት የሚገነባው በእነዚያ ጊዜያት ነው። ራስን መምራት የሚገነባው በእነዚያ ጊዜያት ነው። ይህ ቪዲዮ ራስህን በግልጽ እንድታይ ከረዳህ፣ ይህ ግልጽነት ለሚያስፈልገው ለሌላ ሰው አካፍለው። በስሜታዊ ምላሾች፣ በስሜቶች ወይም በውስጥ ጫጫታ ለሚመራ ሰው። አንዳንዴ ለሌላ ሰው ልትሰጠው የምትችለው ትልቁ ስጦታ ራሱን የሚመራበትን መዋቅር ነው። ወደ ዕለት ተዕለት ሕይወታችሁ ስትመለሱ ይህንን ይዘይል። ስሜቶች ይናገራሉ፣ ሐሳቦች ይመጣሉ፣ ጫና ይጨምራል። ነገር ግን ውሳኔው ያንተ ነው። ይህን ቪዲዮ ጨርሳችሁ ዘግታችሁ ወደ ዕለት ተዕለት ሕይወታችሁ ስትመለሱ ይህንን ይዛችሁ ሂዱ። ስሜቶች ይናገራሉ፣ ሐሳቦች ይመጣሉ፣ ጫና ይጨምራል። ነገር ግን ውሳኔው ያንቺ ነው፣ ያንተ ነው። አእምሮህ ውሳኔዎችህ ወጥ መሆናቸውን ሲረዳ
መረጋጋት ጥረት መሆኑ ይቆማል። ትግል መሆኑ ይቆማል። ቁጥጥር ትግል መሆኑ ይቆማል። መደበኛ ሁኔታ ይሆናል። ይህ የበላይነት አይደለም። ይህ ራስን መግዛት ሰልፍ ሚኒስትሪ ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ተመልሳችሁ ነው፣ ተመልሰሽ ነይ፣ ተመልሰና ጠቃሚ ነገሮችን እንከፋፈላለን። ለዛሬው አበቃን። መልካም ጊዜ። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ሰላም ብለናል ቤተሰቦቻችን። አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።